አንድ በአንድ ትናገራለች። ተግባባን። ብልቱን በማያውቀው ሁኔታ ነው የቆረጥኩት። ብልቴ ነው በአንድ አጋጣሚ ሌሊት ላይ ነው በቢላ የቆረጠችው። እኔን በጣም ነው የሚፈራኝ። እንዴ ሊነግር ቻለ? ሆምባላ የአድማሱን ነገር ለእኛ ተይው። ብልቴ ላይ አደጋ ባታደርስብኝ ኖሮ በየጊዜው የተለያዩ መርፌዎችን ባትወጋኝ ኖሮ ተንቀሳቅሼ መስራት ትችል ነበረ። ግን ነገር የት አግኝተሽው? እኛ ደግሞ አንቺን አንለቅሽም። ለተበደልከው በደል ትክክለኛ ፍትህ እንዲሰጥ እናደርጋለን። እኔን ለማታለል ነው የሞከርሽው አንቺ። ልጅ ወለደችልኝ ባለቤቴ እንዴት ታደርገኛለህ ብዬ አስባለሁ። እንዴት ብልቱ ላይ፣ እንዴት መራቢያ አካሉ ላይ፣ እንዴት እንደዚህ አይነት ጉዳት ታደርሽበታለሽ? እንዴት ያሙሻ ቢሆን ከዚህ በኋላ ምንም ተስፋ አይኖረውም። በቃ ለንብረት ብላ ነው ባለቤቴ ነች እንደዚህ ያደረገች። አንድም ቤት አንድም መኪና እንኳን በስሜ ሊያደርግልኝ አልቻለም ነበር። ልጄ ማየት እየናፈቀኝ ነው እዚህ አልጋ ላይ የቀረሁት። ዘሪቱ የነገረችን ነገር በሙሉ ውሸት ነው። መውጣት መንቀሳቀስ ስለማልችል ንብረቱን ወደ እሷ ስም አዞርኩላት። በጣም ደስ የሚለኝ ማለት የምወደው ስራ ነበር። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን፣ እንደምን ቆያችሁ? ሚኪ ነኝ። ውድ ቤተሰቦች እንግዲህ የመጨረሻውን ቪዲዮ ስንለቅላችሁ እንግዲህ አድማሱ ጋር ያሉትን ነገሮች እያወራን አድማሱ የተፈጠረውን ነገር ትክክለኛውን ነገር እውነታውን እየነገረን ባለበት ሰዓት እንግዲህ በብልቱ ላይ ባጋጠመው ድንገተኛ ህመም ምክንያት ቀረጻው ሊቋረጥ ይችላል። እኛም እንግዲህ በሰዓቱ ለሱ ማድረግ ያለብንን የመጀመሪያ ደረጃ ሕክምና እርዳታ ስንሰጠው ነበር። እኛም የነርስ ባልደረቦቻችን ጋር አንድ ላይ በመሆን ያለውን ነገር እንግዲህ ችግሩን መቅረፍ ችለናል። ውድ ተመልካቾቻችን እንግዲህ ያው አድማሱ ሆነ ያለበት ሁኔታ ጥሩ ሁኔታ ላይ ነው። የተፈጠረው ነገር ትንሽ የሚከብድ ለማየት የሚሰቀጥጥ ለመስማትም የሚሰቀጥጥ ነገር ነው። ቤተሰቦች ያው እያንዳንዱን ነገር እንግዲህ አድማሱ ደግሞ ከራሱ አንደበት በቀጥታ የሚነግረን ይሆናል። ያው ከካሜራ ጀርባ ያሉትን ነገሮች አውርተናል። ባለቤቱ ዘሪቱ ምን ስታረገው እንደነበር ሁሉንም ነገር ተናዟል። ለእናንተ ለተመልካቾች ደግሞ ያለውን ነገር የሚነግረን ይሆናል። በዚህ አጋጣሚ አድማሱ የተፈጠረው ነገር ከልብ አሳዝኖኛል። ቃልም ገባልህ ነገር ቢኖር ይሄ ጊዜ አልፎ ወደ ቀድሞ ጤንነት ሙሉ ለሙሉ እንድትመለስ እናደርጋለን። እሺ፣ አመሰግናለሁ። መጀመሪያ ለእኔ አስባችሁ እዚህ ድረስ መታችሁ ይህን ነገር በማድረጋችሁ ሕክምና በማግኘቴም በጣም አመሰግናለሁ። ያው እንዴት ብዬ ነገር በቃ ከባድ ነገር ነው ያሳለፍኩት። እንደዚህ ነው ተብሎ የሚነገር ነገር ባይሆንም ያው ግድ ያው ከኔ ህይወት ብዙ ሰዎች እንዲማሩ በማለት ያው ያለውን ነገር ንገር። ያው እኔ አድማሱ በጣም ጎበዝ ተማሪ ነበርኩኝና ከልጅነቴም ጀምሮ በቃ በትምህርቴም እንዴት ነው በቃ የደረጃ ተማሪ ነበርኩኝ። ከዛ በኋላ ያው በቃ በፊትም ከልጅነቴም የፓይለት ፍቅር ስለነበረኝ ፓይለት መሆን ስለምፈልግ በጣም ጠንክሬ ሰማር ነበርና ብዙ ነገሮችን ብዙ ትምህርቶችን ካሳለፍኩኝ በኋላ ነው ፓይለት የሆንኩትና በፓይለትነት እንግዲህ ያው ይሄ ነው የሚባል ባይሆንም ያው የተወሰኑ ጊዜዎችን አገልግያለሁኝ፣ አመታቶችን የሚያክል አገልግያለሁኝ እና በቃ
ፓይለት መሆኔን በጣም ነበር የምወደው። ማለት እንዴ ብዬ ነገር በቃ ሀገራቱን ሄጄ ማየቱ ከዚህ ተነስቼ ሌሎች ሀገራቶች ደርሼ መምጣቴ ለእኔ የመንፈስ እርካታ አለው። በጣም ደስ የሚለኝ ማለት የምወደው ስራ ነበርና ያው በአንድ አጋጣሚ ነው እንደዚህ የሁላ ነገር የተፈጠረው። ማለት ፓይለት ስትሆን ክፍያውም አሪፍ ነው። የተለያዩ ንብረቶችን አፍርቻለሁ፣ ብዙ ነገሮችን አፍርቻለሁኝ እና ያው እንዴት ብዬ ንገርክ በቃ ብዙ ነገሮች ነበሩኝ፣ ንብረቶች አሉኝ፣ ቤቶች፣ ምን ብዙ ነገር ነበረኝ። ከዛ በቃ እኔ ልጄን ራሱ አንቀባርሬ የማሳድግ አባት ነበርኩ። ከዛ ከሆነ ጊዜ በኋላ ነው ነገሮች የተቀየሩት። በቃ እንዴት ብዬ ነገር በቃ ለንብረት ብላ ነው ባለቤቴ ነች እንደዚህ ያደረገች። የሚገርማችሁ ነገር ውድ ተመልካቾች የአድማሱ ሚስት ዘሪቱ የነገረችን ነገር በሙሉ ውሸት ነው። እሷ ከነገረችን ነገር ትክክለኛው ነገር አድማሱ ከዚህ በፊት ካፕቴን መሆኑ ይሄ ብቻ፣ እንዲሁም ደግሞ ብዙ ንብረት ማፍራት እንደቻለ ይሄ ብቻ ነው። ሌላው ነገር በሙሉ ውሸት ነው። አሁንም አድማሱ እያለን ያለው ለኔ መውደቅ ለኔ መክሰር ዋና ተጠያቂ እንዲሁም ደግሞ የዚህ ሁሉ ነገር ሴራ ጠንሳሽ የገዛ ባለቤቴ ናት ነው እያለ ያለው አድማሱ። ሁሉንም ነገር እስቲ በዝርዝር ለካሜራ ብትናገር። አው እሷ ነች በቃ እንደዚህ ያደረገችኝ። አልጋ ላይ የመውደቄ ምክንያት እሷ ነች። በቃ ብልቴ ላይ አደጋ ባታደርስብኝ ኖሮ በየጊዜው የተለያዩ መርፌዎችን ባትወጋኝ ኖሮ ተንቀሳቅሼ መስራት ትችል ነበረ። ማለት ጥሩ ደረጃ ደርስ ነበረ። ቢያንስ እንደው ምንም ነገር ባላረግ እንኳን ሄጄ ልጄን እንኳን ማየት እችል ነበር። በቃ ልጄን ማየት እየናፈቀኝ ነው እዚህ አልጋ ላይ ቀረሁት። ብቻ እንዴት ብዬ ነገር ለንብረት ለሀብት ብላ ነው እንደዚህ ያደረገች። በቃ ከባድ ነው ብዬ እንደምነግርህ ራሱ አላውቅም። ምንድን ነው ብልት ላይ የተፈጠረው ነገር? ብልቴ ነው በአንድ አጋጣሚ ሌሊት ላይ ነው በቢላ የቆረጠችው። ቻንዲ ቢጂንጋ በጣም ከባድ ነው። እንዴት የምትወደኝ ልጅ ወለደችልኝ ባለቤቴ እንዴት እንደዚህ ታደርገኛለች ብዬ አስባለሁ። ማለት እንዴት ጨከና እንዳደረገችብኝ ራሱ እኔ ግራ ነው የገባኝ። በቃ ማለት ምክንያቱ ምንድን ነው ብለህ ታስባለህ? ሙሉ ንብረቷን ወደ ራሷ ስም እንዳዞረችና አንተ ላይም የተለያዩ መርፌዎችን በመውጋት የተለያዩ ጉዳቶች እንዲደርሱብህ አርጋለች። መራቢያ አካልን በቢላው መቁረጥ ያስፈለገበት ምክንያት ምንድነው? አድማሱ በጣም ይቅርታ ይሄንን ጥያቄ ስጠይቅ እኔ እንጃ። ያው ግን ደግሞ ማወቅ አለብኝ አይደለ አድማሱ? መጀመሪያ የቆረጠኝ አካባቢ በቃ ንብረት እንድታንቀሳቀስ ውክልና ብቻ ነበር የሰጡት እና በቃ ንብረት ማንቀሳቀስ ብቻ እንድትችል ነበርና እንዴት ብዬ ነገር ንብረት እንድታንቀሳቀስ ውክልና ሲሰጣት ማንቀሳቀስ ብቻ ነው እንጂ የምትችለው መሸጥ መለወጥ አትችልም። በቃ እንደፈለገች ማድረግ አትችልም። ከዛ በኋላ በቃ እገልሃለሁ ምን እልሃለሁ እያለች እያሰራራች መርፌ መውጋት በጀመረች ቁጥር ነው በቃ ሙሉ ንብረቱን ወደሱ ያዞርኩት። ምንም ማድረግ አልችልም፣ ምክንያቱም መውጣት መንቀሳቀስ ስለማልችል ንብረቱን ወደሷ ስም አዞርኩላት። በቃ ከዛ በኋላ እንድትሞት ነው የምፈልገው ምናምን ማለት ጀመረች። ማለት በቃ ካለንበት ቦታ ወደዚህ እንድንመጣ ያደረገችው እሷ ነች። በቃ እዚች ቤት ውስጥ እንድንኖር ያደረገችን። በቃ አሁን እንደምታየው ነው። እናንተም እንዳጋጣሚ መታችሁ፣ እንዴት እንደመጣችሁ ባላቅም እንዳጋጣሚ መታችሁ ነው እንጂ እዚህ አካባቢ ከከተማ ወጣ ያለ ነው እንደምታየው። በቃ ውስጥ የገጠር ከተማ ብለህ ያዘው። በቃ እንዴት ከስራስ ልትወጣበት የቻልክበት ምክንያት ምንድን ነው? ያው ከስራማ በቃ እንደዚህ
እንዴት ብዬ ነገር ከእሷ ጋር ባለመስማማቴ ምክንያት ነው። በቃ በረራ እያቆምኩኝ ምን እያልኩኝ ነው። በቃ ከእሷ ጋር ልስማማ ስል ነው እንትን ያልኩት። እንደዚህ ንብረት ምናምን እፈልጋለሁ ስትለኝ ከእሷ ጋር የሆነ ነገር ለማስተካከል ስል ያው ራስን የሆነ ነገር ውስጥ አገኘው። በቃ እንዴት ብዬ ነገር በቃ ከስራ በመቅረት ቁጥር ደግሞ ማንም ችግር የለውም አድማሱ። አላስጨነቀም ይሄን ጥያቄ። በጣም ይቅርታ፣ እኔ ራሱ መጠየቅ አልነበረብኝም። በተለይ ከስራ ያቆምክበት ምክንያት ብዙ ነገሮች ያሉትን ነገሮች አንደርስታንድ አደርጋለሁ። ከዚህ በፊት የነበርክበት ከፍታ ምን ማለት እንዳለብኝ አላቅም። በጣም አዝናለሁ። አሁን ደጋግሜ የምነግርህ ነገር ካሳ እንድታገኝ እናደርግሃለን። ለተበደልከው በደል ትክክለኛ ፍትህ እንዲሰጥ እናደርጋለን። እሷም ቢሆን የእጇን እንድታገኝና እስከ መጨረሻው እስር ቤት እንድትበሰብስ የቻልነውን ሁሉ እናደርጋለን። ነገሮችን በማስረጃ አደራጅተን ለሚመለከተው አካል ለመስጠት እንሞክራለን። ያው እኔ እናንተ ግን ያው ዛሬ ከዚህ መሄድ ይኖርብናል። እሺ እንሄዳለን። አሁን ላይ ግን ከምንም በላይ የምፈልገው ልጄን ማየት ነው። ማለት እንዴት ብዬ ንገር፣ በዚህ በታምኩበት ሰዓት ልጄን ወስዳብኛለች ከስር እና በቃ የልጅ ጠረን ራሱን አፍቆኛል። ልጄን ማየት እፈልጋለሁ። እሱ ነገር እንድታግዙኝ ነው የምፈልገው። የት ነበር ያለው? የት እንዳለ አላውቅም። አሁን ላይ ቤተሰቦቿ ጋር እንደሆኑ ነው። እሷ ቤተሰቦች ጋር ያሉትና ልጄ ደግሞ የአእምሮ እድገት ውስንነት አለበት። በቃ እና ልጃችሁ የአእምሮ እድገት ውስንነት አለበት? አዎ አለበትና እንክብካቤ ይፈልጋል። በቃ እዛ ደግሞ ምን እንደሚሆን ያለበትን ሁኔታ ምንም አላውቅም። እስራ አድርጌ የፈለገውን ነገር እያረኩለት እንዲኖር ነው የምፈልገው። እባክህ እሱን እንድረዳኝ ነው የምፈልገው። በቃ እገዛ ይፈልጋል፣ ማለት እንክብካቤ፣ ፍቅር ይፈልጋል። ደግሞ ምንም ነገር እንደዚህ አድርግልኝ ብትለው የሚያደርግልኝ ልጅ ነው ማለት እኔ ብቻ ምን ብዬ ነገር እባካችሁ። አሁን እኔ የምፈልገው ልጄ ወደ ስሬ እንዲመጣ ነው። በቃ ልጄን ብቻ ነው ፈልገው። መልካም አድማሱ፣ ከዚህ በላይ አንተን ኢንተርቪው ማድረጉ ነውርነት ነው ብዬ ነው ማስበው። በዚህ ሰዓት የሚያስፈልግ እንክብካቤ፣ ትሪትመንት፣ ሕክምና ነው። ስለዚህ አሁን ከዚህ እንሄዳለን ከኛ ባልደረቦች ጋር እንግዲህ ለአንተ ደህንነቱ የተጠበቀ አስተማማኝ ቦታ አዘጋጅተናል። ወደዛ ቦታ እንወስዳለን። የሚያስፈልግ ነገር በሙሉ ይደረግላል። እኔ ደግሞ እየመጣው ቼክ አደርጋለሁ። ቃል እገባላለሁ። የተወሰነ ጊዜ ስጠኝ፣ ነገሮችን ወደ በፊቱ ቦታቸው እንዲመለሱ እናደርጋለን። በእኔ ተማመን። አመሰግናለሁ። እናንተም እዚህ ድረስ መጣችሁ ጉዳይ ነው ብላችሁ ማመስገን ያለብህ ቅድስትን ነው። ምናልባት ነገሮች እንግዲህ ቅድስትን እንደምታየው ነው እዚህ ሆኜ እሷን እንዳጋጣሚ የመጣች ሰዓት አየኋት እንጂ ማንቶን ምንቶን ማውቀው ነገር የለም። እና ቅድስት ባላሽበት ክበሪልኝ። አመሰግናለሁ። እናንተም ክበሩልኝ። ምን ማለት እንደምችል አላውቅም። ቅድስትም እናንተም ክበሩልኝ። በጣም አመሰግናለሁ። የደረሰብኝም በደል አይታችሁ እዚህ ድረስ መታችሁ ስለጎበኛችሁኝ አመሰግናለሁ በጣም። እባክህን አድማሱ፣ ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገው የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ወደ ተመልካቾቻችን በድጋሚ ተመልሰን መተናል። እንግዲህ ያው አድማሱ ከኛ ባልደረቦች ጋር እንግዲህ ወደ አዘጋጀንለት
ቦታ እንዴት አድርገናል። ዘሪቱ ደግሞ በእኛ ቁጥጥር ስር ውላለች። ዘሪቱ ከሁን በኋላ እንግዲህ መጋዘን ወይም ደግሞ ማቆያ ውስጥ ነው የምትከርሚው። ከዛ ወንጀለኛ መሆንሽን የሚያረጋግጡ የተሟሉ መረጃና ማስረጃዎች ደግሞ እጃችን ሲገቡ ለህግ አካል አሳልፈን እንሰጥሻለን። የዛን ጊዜ እስር ቤት ትበሰብሻለሽ። ይሁላ ነገር እሱ አይደል የነገራችሁ? እሱ ባይነግረን ከነገሩ የምትደበቅ ይመስሎሽ ነበር? እስከዛሬ ተደብቂ ሁሉንም ነገር። አሁን ደግሞ እውነት እኮ ተደብቃ አቀረ። እውነት ተደብቃ አቀረ። የሚገርምሽ ነገር ደግሞ ባለቤትሽን ያወጣጣውበት መንገድ ራሱ ለየት ያለ ነው። በቀላሉ ነው እንዲያወራ ያረኩት ማለት ነው። ምን ብትለው ነው የነገረ? ሲጀመር በፍጹም እኮ ይናገራል ብዬ አስቤ ራሱ አላውቅም ነበር። እኔን በጣም ነው የሚፈራኝ። እንዴ ሊነግር ቻለ? አሁን ግን ነገረ። የት አግኝተሽው? እኛ ደግሞ አንቺን አንለቅሽም። ሁሉንም ነገር አንድ በአንድ ትናገራለሽ። ተግባባን? ሁሉንም ነገር አንድ በአንድ ትናገራለሽ። ያረግሽውን ነገር በሙሉ ትናገራለሽ። እሱ ላይ የሰራሽውን ግፍ ገና ከዚህ የበለጠ ነው ማሳመምሽ። ተግባባን? እሺ ተግባብተናል። ቀጥይ። ተግባብተናል። እየጠበቅኩሽ ነው። ቀጥይ። እኔን ለማታለል ነው የሞከርሽው አንቺ። ሁሉንም ነገር ግን እንዴት ሊነግራችሁ ቻለ? በየትኛው አፉን የነገራችሁ? እየጠበቅኩሽ ነው። ቀጥይ። በቃ ይሄን ሁላ ነገር ትናገራለሽ አትናገሪ? እናገራለሁ። ያረግሽውን ሁሉንም ነገር አንድ በአንድ ምንም አይነት ነገር እንዲቀርም አልፈልግም። እሺ እናገራለሁ። እየጠበቅኩሽ ነው። በቃ ይሄን ሁላ ነገር ያደረኩት ለሀብት ብዬ ነው። በፊት በሰላምና በፍቅር ነበር አንድ ላይ የምንኖረው። ግን ሀብቱንም ንብረቱንም ሁሉ ነገር በዝሙ ነው እሱ ሲያደርግ የነበረው። እኔ ሀብቱንም ንብረቱንም ምኑን እንትን በይ። እንዴት እኔ ቃሉን ራሱ ለመጥቀስ እስኪ ከብደኝ። እንዴት ብልቱ ላይ፣ እንዴት መራቢያ አካሉ ላይ፣ እንዴት እንደዚህ አይነት ጉዳት ታደርሽበታለሽ? እንዴት? አንድ ጥያቄ ልጠይቅሽ። አንድ ወንድ አንቺን አስገድዶ ቢደፍርሽ ምንድነው ሊሰማሽ የሚችለው? ከሱ ጋር ምን ያገናኘዋል? በደንብ ነው የሚገናኘው። በቃ ሁሉን ነገር መንስኤው ሀብቱ ነው። አንድም ቤት አንድም መኪና እንኳን በስሜ ሊያደርግልኝ አልቻለም ነበር። እኔ በቃ ከቀን ወደ ቀን ለሱ ያለኝ ጥላቻና የገንዘብ ፍቅር እየጨመረ መጣ። ስለዚህ አንቺ ትዳር የተመሰረተው ገንዘብ ላይ ነበር እንጂ በፍቅር ላይ አልነበረም። እኔ እንዴት እንጥራው? እኔ ምንም አይመለከተኝም። አሁን ላይ ታርጌት የነበረው በቃ ሀብት ንብረት ወደ ራሴ ማዞር ነበር። እሺ ከጊዜ ወደ ጊዜ የሱን ጤና ማቃወስ ሆነ የኔ ስራ። የተለያዩ ዶክተሮችን እያገኘው ገንዘብ እየሰጧቸው እሱን አሽመድምዶ የሚያስቀምጥልኝ መድኃኒት ይሰጡኝ ነበረ። ለዶክተሮቹ በቂ ገንዘብና የሚበቃቸውን ነገር ሰጣቸው ነበረ። እኔ ደግሞ እያመጣው ቀስ ብዬ ያንን በመርፌም በምግብ ማድረግ ይሰጠው ነበር። ከዛ የምፈልገው ነገር እየተሳካልኝ መጣ። እንደዛ በሚሆንበት ሰዓት ውክልናውን በፍቅር ብጠይቀውም ከዛሬ ነገ እያለ ቀጠሮ ያራዝምብኝ ነበረ። ስለዚህ ሙሉ ለሙሉ እኔ እሱን መቆጣጠር እንዳለብኝ ወሰንኩኝ። ይህንን ደግሞ ለማድረግ እሱ ግዴታ ቤት ተሽመድምዶ አልጋ ላይ መቅረት አለበት። ስለዚህ በቃ ዶክተሮችንም አማክሬ የባህል ሐኪሞችንም አማክሬ ወደ ውሳኔ ገባው። እንደነገርኩ ነው። በመርፌም በምግብም ከባህል ሐኪሞች የተሰጠኝን መድኃኒቶች በምግብ በውሃ እያሮኩ ነበር ተሰጠኝ ነበረው። እሱ ከጊዜ ወደ ጊዜ አእምሮን እንዲስትና አልጋ ላይ መራመድ እንዲያቅተው ነበር። እኔም የምፈልገው መድኃኒቱም ያ ነበረ። ከዛ በኋላ እንደዛም ሆኖ ግን የምፈልገውን ነገር ማግኘት አልቻልኩም። ስለዚህ ከባድ ውሳኔ መወሰን እንዳለብኝ ተረዳው። ስለዚህ ብልቱን በማያውቀው ሁኔታ ነው የቆረጥኩት። ከዛ በኋላ እሱን ማሰቃየት የኔ ስራ ሆኗል። በቃ እኔም በዛ ደስተኛ ነኝ። የምፈልገውን ነገር ማግኘት ስጀምር ይበልጥ እሱን ቤት ማስቀረት እንዳለብኝና ከቤት እንዲወጣ ማድረግ እንደሌለብኝ ነው የተሰማኝ። ስለዚህ የብልቱም ቁስል እንዳይድንለት የተለያየ መድኃኒቶችን እሰጠው ነበር። ምናልባት ካለንበት ቤትም
ወደዚህ ያመጣሁት ሁሉን ነገር ፈልጌና አቅጄ ነው ያደረኩት። ብልቱን በምቆርጥበት ሰዓት ብዙ ተስፋዎችን ነው ያጣው። ከቤት እንደማይወጣም ተረዳ። የኔንም የጭካኔ ጥግ አሳየሁት። ከዛ በኋላ በቃ እኔ እንደምፈልገው ይታዘዝልኝ ጀመረ። ማመጣለትን ወረቀት ይፈርምልኛል። ሀብት ንብረቱን በስም ያደርጎታል። እኔም ከስንት አንዴ ነው እዚህ ቤት የምመጣው። ከዚህ የተሻለ ቤት መኪና አለኝ ሌላ ቦታ። እሱን ወደዚህ ያመጣሁት። ግን ይሄ ሁሉ ሲሆን ማንም ሰው አያውቅም ነበር ከኔና ከሱ ውጪ። እንደምታየው ነው እንግዲህ እዚህ ቤት ውስጥ ማንም አይገባም ከኔ ውጪ ማንም። ቤት እንኳን ሳጸዳ በሬን ዘግቼ ነበር ማጸዳው። ይሄ ሁላ ነገር ማንም ሰው ይህንን ታሪክ እንዳይሰማ ነው። ሁሉን ነገር ፈልጌና አስቤ ነው በቃ አቅጄ ያደረኩት። እሱም ህመሙ ከጊዜ ወደ ጊዜ እየባሰበት መጣ። እኔም የምፈልገው እሱ ስለሆነ ምንም ላደርግለት አልቻልኩም። እንደውም እንኳን ልረዳው እንዲብስበት ስለምፈልግ የሚያብስ መድኃኒት ነበር ስሰጠው የነበረው። በቃ ዘመዶቹ ሲጠይቁኝ፣ ጓደኞቹ እንኳን ደውለው ሲጠይቁኝ ማንንም ማግኘት እንደማይፈልግ ነው መልስ ስጣችሁ የነበረው። እናቱንም ቢሆን እዚህ በቃ የት እንዳለ ማንም አያውቀን። እዚህ አካባቢ ያለ ሰውም እሱ በፊት ምን ይሁን ማን ይሁን እኔ ምን ይሁን ምንም የሚያውቀው ነገር የለም። ለብዛም ነው ወደዚህ የመጣ ነው። በቃ መጀመሪያው ሀብት ነው። የዚህ ሁላ ነገር ሀብት ፈልጌ ነው እንደዚህ ያደረኩት። ለዛም ነው ብልቱን የቆረጥኩለት። በጣም ጥሩ። እሺ ሌላ የቀረ ነገር አለ? የቀረ ነገር የለም። ያለሽ እድል አሁን ነው ሁሉንም ነገር ለመናገር። ስለዚህ ብትናገር ይሻላል። የቀረ ነገር የለም። ምናልባት ስለ ልጃችን ነው። በጣም ጥሩ። የደበቅሽ ነገር ነበር? ምናልባት ስለ ልጄ እንኳን የደበቅኩ አንድ እኔ ጋርም የለም። ልጃችን ምንም በማይታወቅ ሁኔታ የአእምሮ እድገት ውስንነት አለበት። በዛም ምክንያት የሰማሁት ከባለቤትሽ ነው። ብዙ ነገሮችን ከባለቤትሽ ከአድማሱ ነው የሰማሁት። በቃ እኔ በዚህ ነገር ሰው እንዲጠቋቀምብኝ ስለማልፈልግ ነው ወደ እናቴ ቤት የወሰድኩት። የት ነው የእናትሽ ቤት? እናቴ አሰላ ነው ያለችው። አሰላ? አዎ። ልጄን ለሷ ነው የሰጠኋት። የሚያስፈልገውን ነገር በጠቅላላ እዛው ነው ማረግለት። በጣም ጥሩ። አሁን እጅሽ ላይ ስልክም የለሽም ምንም የለሽም። ከዚህ ደግሞ ስትወጪ እኛ ጋር መጋዘን ነው የምትሆኙ። ስለዚህ አሰላ ድረስ እንሄድና ልጅሽን ደግሞ እናመጣዋለን። ልጄ ደግሞ መጥቶ እዚህ ምን ያደርጋል? ልጅሽ ደግሞ ለወላጅ አባቱ እንዲሰጠው እናደርጋለን። ወላጅ አባቱ አድማሱ ደግሞ አስፈላጊውን እርዳታ እንዲያገኝ እናደርጋለን። በአጭር ጊዜ ውስጥ ወደ ጤንነቱ እንዲመለስ። ማን አድማሱ? አዎ አድማሱማ ያንን አይሆንም እንዴ? ይመለሳል። እሱ ጤነኛ አይሆንም። እኔን እመኝ፣ ይመለሳል። በፍጹም አድማሱ ይመለሳል። አድማሱ ወደ ቀድሞ ጤንነቱ ይመለሳል። ስለዚህ ጓደኛው ነው ለዚህ ሁሉ ነገር ዋነኛ ምክንያት ስትኝ የነበረው እያንዳንዱ ነገር ውሸት ነው። ስለዚህ አሁን እየነገርሽኝ ያለውም ነገር ውሸት ሊሆን ይችላል ማለት ነው። አንዳንድ ከነገርሽኝ ስለኛ ነገር ነው እየተናገርኩ ያለው ታውል ላይ። ምክንያቱም ከዚህ በኋላ ምንም ተስፋ የለኝም ብዬ ስላሰብኩ ነው። ያው ሙሻ ቢሆን ከዚህ በኋላ ምንም ተስፋ አይኖረውም። ምንም ለምትናገሪው ቃላት እየተጠነቀቅሽ ካሁን በኋላ ውሻ ማን እንደሆነ በተግባር የምናየው ይሆናል እና ደግሞ ለሰራሽው ስራ የእጅሽን ታገኛለሽ። ተግባባን አይደለ? ቀና በይ። ሌላ የቀረ ነገር ካለ ደግሞ ትነግሪኛለሽ። ቀና በይ። ሌላ የቀረ ነገር የምትጨምሪልኝ ነገር ካለ ትነግሪኛለሽ። ምንም የለም፣ ሁሉንም ነገር ነው የተናገርኩት። ችግር የለውም። የቀረም ነገር ካለ እዛው መጋዘን እንመጣለን። ባዶ ክፍል ውስጥ ነው የምትታሰሪው። የቀረም ነገር ካለ በየቀኑ መገናኘታችን አይቀርም። እንዴት ነው ባዶ ክፍል ውስጥ የምታሰረው? እኔ ወንድም ተነሳስነም እንዴ? ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ያው ዘሪቱ ወደ ጊዜያዊ ማቆያ እንድትሄድ አርገናታል። ቅድስት እንግዲህ እዚህ ቤት ውስጥ ያለውን እቃ
እናወጣዋለን። ያው ንብረትነቱ የዘሪቱና የአድማሱ ነው። ከዛ ያው ይህን ቤት እንግዲህ ምን ማድረግ እንዳለባችሁ እናንተ ነው የምታውቁት። በዚህ አጋጣሚ ግን እኔም ሆነ የመላው የጎጆ ቲዩብ የክሩ አባላቶች በጣም በጣም እናመሰግናለን። ለመልካም ትህትናሽ፣ ለቅንነትሽ እንዲሁም ደግሞ ባንቺ የተነሳ ባንቺ አማካኝነት ነው ይህንን ነገር ልንፈታ ይቻል ነው። አሁንም ቢሆን አድማሱ ከፍተኛ የሆነ እርዳታ ከፍተኛ የሆነ ሕክምና ያስፈልገዋል። ያው ሁሉንም ነገር አስተካከልን ማለት አይደለም። ቢያንስ ግን በሽታን ማወቅ 50% መዳን እንደማለት ነውና በጣም እናመሰግናለን። ያው ከሆምባላ የአድማሱን ነገር ለኛ ታዩ ምን ማድረግ እንዳለብን ለሱ አስፈላጊውን የሆነ የሕክምና እርዳታ እንዲያገኝ እናደርግለታለን። ከዛ ውጭ ያው በጸሎትም በቻልነው አቅም እንግዲህ ተረባርበን እሱ መጀመሪያ ሕክምና እንዲያገኝ ነው። ዘሪቱ እንግዲህ ሙሉ ንብረቱ ወደ ራሷ ነው የጠቀለለችው። አሁን በዚህ ሰዓት ያው ንብረት የማስመለስ ጉዳዩ ሲሆን የአድማሱ የጤና ሁኔታ ወደ ቀድሞ እንኳን ባይመለስ እንኳን ማለት እንደዚህ ስል ለቃሌ ለአነጋገሬ ይቅርታ፣ ግን ቢያንስ እሱ የሚድንበትን መንገድ መፍጠር ነው። ከዛ በኋላ ያሉት ነገሮች በጊዜ ሂደት ይስተካከላሉ። በጎጆ ክሩ አባላቶች ስም እንዲሁም በተመልካቾች ስም ከልብ አድርጌ አመሰግናለሁ። ቅድስት አይገባም ማለት እኔ ነኝ እንደውም እናንተ ማመስገን ያለብኝ። በጣም ብዙ ስራ ነው የሰራችሁት፣ በጣም ነው የለፋችሁት። ማለት በቃ አላቅምን ብዬ እንደማመሰግናችሁ ነት እግዚአብሔር ያክብርልኝ። በጣም ደክማችኋል፣ በጣም ለፍታችኋል። እውነቱን እናንተ ናችሁ ያወቃችሁት። እድለኛ ነን ብዬ ነው ማስበው። ማለት ምን አይነት ክፍተት ተፈጥሮ እንደሆነ አላቅም። የዛ ቀን ያ ቁልፍ ያ ቤት በሩ ክፍት በመሆኑ ማለት ተዘናግታ ይመስለኛል። የዛ ሰዓት ነገሮች መገጣጠማቸው ለእኛ ከባድ ነበር የሚሆነው። በአጋጣሚ ገብተን የተመለከትነውን ነገር አይተሻል አይደለ? አንድ ምስኪን ወጣት የአልጋ ቁራኛ ሆኖ ያው እኛ የአልጋ ቁራኛ ነው ብለን ነበር ያሰብነው። ከዛ በኋላ ደግሞ የነበረው ነገር ለጆሮ የሚሰቀጥጥ ነገር ነው፣ ለመስማት የሚሰቀጥጥ ነገር ነው። በመራቢያ አካሉ ላይ ያደረሰችበት ነገር ከባድ ነው። በጣም ባለጌ የሆነች ጨካኝ የሆነች ሴት ናት። እውነት የሰው ልጅ የማያደርገው ነገር ነው አይደለም? አሁን ላይ በጣም ዘመናችን እየከፋ ነው። በጣም ጨካኝ ናት። ጎረቤታችን ምንድናቸው ማናቸው ብለን ማወቅ ግዴታችን ነው። በጣም ተምሬበታለሁ እኔ እውነት በቃ እኛ ጠርጥረን ነው ፈርተን ነው እንጂ እንደዚህ ይሆናል ብለን ይሄ ውስጥ ለውስጥ እንደዚህ የገባ ነገር ይኖራል ብለን አልነበረም። ወይ ሰውየውን ምን አርጋው ነው ምናምን ነገር የሚል ታማሚ ከሆነ ለምን ሕክምና ተወስደውን ብለን ነው እንጂ እና ደግሞ ለራሳችን የፈራ ነው። እኛ ህጻናትም ስላሉ ይሄ ሰው የሚተላለፍ በሽታ ይኖርበት እንዴ ምናምን የሚል ነው እንጂ ያሰብነው እንደዚህ የተጋነነ ለዛውም ጭካኔ የተሞላበትን ነገር እውነት እናንተ ናችሁ። በቃ እግዚአብሔር ያክብራችሁ። እኛም በጣም እናመሰግናለን። ያው ቅድስት ከአሁን በኋላ ደግሞ መገናኘታችን አይቀርም። ያው ቅድም የአድማሱን ነገር ለእኔ ተይው ስልሽ ያው ሙሉ ለሙሉ ከዚህ ነገር እጅሽን ታወጫለሽ ሲሆን ታስፈልጊናለሽ፣ እንደ ምስክርም ሆነሽ ትቀርቢያለሽ፣ በሌሎች ነገሮችም ታግዢናለሽ። ያው የእኛንም እርዳታ ከፈለግሽ ከአክስትሽ ጋርም ላለው ነገር የሚያስፈልግሽ ነገር ካለ እኛን ሳትሳቀቂ በነፃነት የምትፈልጊውን ነገር መጠየቅ ትችያለሽ። እውነት በጣም ጥሩ ሰው ናችሁ። እኔም ከጎናችሁ ነኝ። በሚያስፈልገው ነገር ሁሉ አቅሜ ይቻለውን እዚህም ቤት እሱ ተመልሶ እዚህም የሚታከምበት መንገድ ካለ እዚህ ተኝቶ እቃውን ማትወስድበት ከሆነ እሷ እዚሁ ተኝቶ መታከም ይችላል። ችግር የለውም። እኛ ለሱ ደህንነቱ የተጠበቀ አስተማማኝ የሆነ ቦታ አዘጋጅተንለታል። ማንም የማያውቀው እዛ ሆኖ ሕክምናውን እንዲያገኝ እናደርጋለን። ያው በዋናነት አንቺ የምታስፈልጊን ደግሞ ዘሪቱን ወደ ሕግ አካል መውሰዳችን አይቀርም፣ ወይም ደግሞ ለሕግ አካል አሳልፈን መስጠታችን ስለማይቀር ያው መረጃና ማስረጃዎችን ማሰባሰባችን አይቀርምና ለዚህ ነገር ሲባል የግድ ታስፈልጊናለሽ። ዞሮ ያው ተደዋውለን ነገሮችን እንደሚሆን እናደርጋለንና ከአክስትሽ ጋር ደግሞ ብገናኝ ብተዋወቅ ደስ ይለኛል። አክስትሽን ፊት ለፊት የምጠይቃቸው ነገሮች ስላሉ ማለት ነው። ይቻላል። እሷም ደስ ብሏታል። እውነት ስለተፈጠረ ነገር እንደሰማች ትነግርሃለሁ አይደለ? ሰምታለች ሁሉንም ነገር። እውነት ደንግጣም ነበረ። ስለ እናንተም ስራ በጣም ደስ ብሏታል። አስተዋውቃቸዋለሁ። መልካም። ስለዚህ እንደዋወል ያሉትን ነገሮች እንደሚሆኑ እናስኬዳለን። በጣም አመሰግናለሁ።
እደውልልሻለሁ። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት